ዛሬ ቪዲዮአችን ስለ አንኮንዲሽናል ኢሌክሽን ወይም ደግሞ የእግዚአብሔር ሉዓላዊ ምርጫ የሚለውን ሀሳብ እናነሳለን። ዛሬም ከዚህ ቀደም እንደለቀቁት ቪዲዮ የተወሰኑ ሀሳቦችን ነው የማነሳው። ጥልቅ የሆነ ነገር አላነሳም። ጀስት ሀሳቦችን ለማስቀመጥ ብቻ ለዲስከሽን ኦፕን እንዲሆን ብቻ ማለት ነው እና ስለ አንኮንዲሽናል ኢሌክሽን እንግዲህ የተወሰኑ ነገሮችን እናነሳለን። በባለፈው ቪዲዮ ፍሪ ዊል አለ ወይስ የለም የሚለውን ነገር ካነሳም በኋላ አብዛኛው ሰዎች ተደጋጋሚ የሚጠይቁት ጥያቄ ፍሪ ዊል ከሌለ ታዲያ እግዚአብሔር ፌር አይደለም የሚል ነገር ያነሳሉ። ወይም ደግሞ ይሄ አንኮንዲሽናል ኢሌክሽን ሲነሳ ከእግዚአብሔር ፍቅር ጋር ይጣረሳል የሚባሉ ነገሮች ይነሳሉ። ግን አንኮንዲሽናል ኢሌክሽን ምንድን እንደሆነ መጀመሪያ እንረዳው። ከፍሪ ዊልን ስናነሳ ሰው በራሱ ፍቃድ አይድንም ማለት ሰው በራሱ ፍቃድ ከሙትነት መንደር ወጥቶ ወደ እግዚአብሔር መምጣት አይችልም ስንል የእግዚአብሔርን አንኮንዲሽናል ኢሌክሽን ቀጥለን ማንሳት ይኖርብናል። ሰው በራሱ እንደዛ ማድረግ የማይችል ከሆነ ታዲያ ሰው እንዴት ነው እግዚአብሔርን ሊያውቅ የሚችለው ሲባል ጌታ እንደተናገረው ማለት ነው። አብ ከሰው በስተቀር ወደ እኔ ሊመጣ ማንም አይችልም እንዳለው የአብ ስበት የሚደርሳቸው ወይም ደግሞ ኤሌክትድ ዋን እግዚአብሔር የመረጣቸው ናቸው ጌታን የሚቀበሉት። ይሄ ሲባል አሁን ማነሳላችሁ እኔ ፐርሰናሊ እኔ ማምነውን ነው። እግዚአብሔር እኛን እንድንድን ሲመርጠን ሌሎቹን ደግሞ እንዲጠፉ መርጧል እያልኩ አይደለም። ሌሎች እንዲጠፉ መርጧል የሚል ሀሳብ መጽሐፍ ቅዱስ ላይ አናገኝም። ስለሚጠፉት እግዚአብሔር እንደሚጠፉ እንደመረጣቸው መጽሐፍ ቅዱስ አይነግረንም። እኛ ለዳነው ግን እኛ የዳነው በእግዚአብሔር ሉዓላዊ ምርጫ ነው። ሮሜ 9 ላይ እንዳለው ምህረት ለወደደ ለሮጠም አይደለም ከሚምር ከእግዚአብሔር ዘንድ ነው እንደሚል እኛ ምህረትን ያገኘነው ወደንም አይደለም ሮጠንም አይደለም ፈለገንም አይደለም ከዚህ የተሻለ ነገርም ኖሮን አይደለም። ግን ምህረትን ከሚሰጠው ከእግዚአብሔር ዘንድ ምህረትን እንደተቀበልን ሁሉ የሚጠፉ ሰዎች ግን በባለፈው ቪዲዮችን ላይ እንዳነሳ ነው ሰው በራሱ አለመታዘዝ ምክንያት ነው ወደ ሲኦል እየገባ ያለው። እሺ ባለማለቱ ባለመታዘዙ ምክንያት ነው ወደ ሲኦል እየገባ ያለው እንጂ እግዚአብሔር ለሲኦል መድቦት ነው የሚል ሀሳብ እኔ ፐርሰናሊ እንደዚህ አይነት ነገር አላምንም። መጽሐፍ ቅዱስም በግልጽ የሚነግረን እኛ ስንድን የዳነው ተመርጠን እንደሆነ። ሌሎቹ ግን ክፍሉን አስገባላችኋለሁ ሁለተኛ ተሰሎንቄ ምዕራፍ 3 ሌሎች ይህን ወንጌል በመግፋታቸው ምክንያት ፍርድ እንደሚጠብቃቸው ወደ ፍርድ እንደሚሄዱ ይነግረናል። ሰዎች የዘላለም ሕይወትን ካገኙ እያገኙ ያሉት በእግዚአብሔር ሉዓላዊ ምርጫ ነው። ሲኦል ከገቡስ ወይም ደግሞ ከጠፉ ሲባል እየጠፉ ያሉት ይህንን ወንጌል በመግፋታቸው ምክንያት ነው ብለን ነው የምናስቀምጠው። መጽሐፍ ቅዱስም ይህን ነው የሚነግረን። አንዳንዴ አብሮ የሚሄዱ ነገር ላይመስሉ ይችላሉ፣ ግን መጽሐፍ ቅዱሳችን ይህን ነገር ጥርት አድርጎ ያስቀምጥልናልና ማንም ሰው በራሱ ተነሳሽነት እግዚአብሔርን ማግኘት እንደማይችል ሁሉ በእግዚአብሔር ሉዓላዊ ምርጫ ግን ወደ እግዚአብሔር እንመጣለን ማለት ነው እና ጳውሎስንም ከተመለከታችሁት ይሁን ሌላ ሐዋርያቶችንም ከተመለከታችሁት የትኛውም ሰው ጌታዊ ሊከተል ብሎት የመጣ አይደለም። እንደው ጌታ በጣም የሚገርም ነገር ሲያደርግ ብትመለከቱት ቀራጭ ስፍራ ቦታ ያሉ እንደዚህ አሳ እያጠመዱ ያሉ እንደነ ጳውሎስ አይነቶቹን አሳዳጆችን ያሉበት ድረስ ሄዶ እንዲከተሉት ሲያደርግ ደግሞ በፈቃዳቸው ጌታዊ ልከተል ሲሉት ጌታ ደግሞ እንዳይከተሉት ደግሞ ሲከለክል እንመለከታለንና ሰው ስለፈለገ ብቻ ጌታን ይከተላል ማለት አይደለም። ያ ማለት ሙት የሆነ ሰው በራሱ ተነሳሽነት ወደ ጌታ ይመጣል ማለት አይደለም። የእግዚአብሔር ስበት ያስፈልጋል። ልብ መከፈት ምንለው ማለት ነው። ለሊዲያ የደረሰላት እግዚአብሔር ልቧን እንደከፈተው እግዚአብሔር ልቡን ሰው ካልከፈተለት ያረዳው እግዚአብሔር ኢቨን ወንጌል ሰዎች ስንወጣ እንደምንጸልየው እግዚአብሔር ልባቸው እንዲነካ ምንም ሺህ ያማሩ ቃላቶችን ለሰው ብንደረድር ጌታን መቀበል አይችሉም። እኛ ምንድነው የዳንን ሰዎች የዳነው በእግዚአብሔር ሉዓላዊ ምርጫ ነው። የእግዚአብሔር አንኮንዲሽናል ኢሌክሽን ነው። እንዳው ኤፒሶድ ላይ የሚለው ዓለም ሳይፈጠር በፊት አይደል? ዓለም ሰው ከመፈጠሩ በፊት ምንም ነገር ኤግዚስት ከማድረጉ በፊት እግዚአብሔር በፊቱ ቅዱሳን እንድንሆን ነውር የሌለን እንድንሆን በፍቅር እንድንሆን በክርስቶስ ኢየሱስ እንደመረጠ ይናገራልና እግዚአብሔር ዓለም ሳይፈጠር በፊት ያኔ ማለት ኢን ዘ ቢጊኒንግ ስንል ምናልባት ለእኛ እንዲገባ በመጀመሪያ ያኔ ድሮ እንላለን። ግን እግዚአብሔር ምንም ነገር ኤግዚስት ሳያደርግ በፊት እሱና እሱ ብቻ እያለ እግዚአብሔር ለእግዚአብሔር ለእድሜው ቁጥር ስለሌለው እግዚአብሔር እንትን ጀመረ ስለማይባል በእግዚአብሔር ዘላለማዊ እውቀት ውስጥ በእግዚአብሔር ዘላለማዊ ውሳኔ ውስጥ እኛን ለእርሱ ልጆች እንዲያደርገን በክርስቶስ ኢየሱስ እንደመረጠ መጽሐፍ ይናገራልና የዳነው በእግዚአብሔር ሉዓላዊ ምርጫ ነው። የሚጠፉ ሰዎች እየጠፉ ያሉት በእነሱ አለመታዘዝ ምክንያት ነው። ወንጌል ደርሷቸው እሺ ባለማለታቸው ምክንያት እንደሆነ መጽሐፍ ቅዱስ ይነግረናልና
ጸጋና ሰላም ይብዛላችሁ። በዚህኛው ጉዳይ ሀሳብ አስተያየት ካላችሁ ኮመንት አስቀምጡልኝ። በቀጣይ ደግሞ ሰፋ አድርገን እንወያይበታለን። ጸጋ ይብዛላችሁ።